ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ እንደምታዩኝ በካሜራ በሴኩሪቲ ካሜራ ተከብቤያለሁ። ዛሬ የምናየው እንዲሁም ደግሞ ቪዲዮአችን የሚሆነው የተለያዩ ፕሮዳክቶች እዚህ የሴኩሪቲ ካሜራዎች አሉ። ሀገራችን ላይ እንግዲህ ከጊዜ በኋላ ሴኩሪቲ ካሜራ በጣም ወሳኝና በጣም ግዴታ የሆኑ ቦታዎች ላይ መጠቀም አለብን ብለን የምናስብ ጊዜ ላይ ደርሰናል አሁን ብዬ አምናለሁና ሴኩሪቲ ካሜራ እንኳን ድርጅታችሁ ላይ አይደለም በየመኖሪያ ቤታችሁ እያንዳንዱ ቦታ ላይ መኖር አለበት ብዬ አስባለሁና እነዚህም ፕሮዳክቶች ያው ሴኩሪቲ ካሜራ ከኮንስትራክሽን ጋር ያያይዘዋል ቤት በምንሰራበት ሰዓት ላይ ግዴታ ስለሚያስፈልግ ማለት ነው። ለእናንተ ለምትጠቀሙ ሰዎች ይህንን ፕሮዳክቶች ዲፈረንሳቸው ምንድነው፣ የትኛውን ብትጠቀሙ ጥሩ ነው የሚለው ምናይ ይሆናል ማለት ነው። ዩቲዩባችንን ሰብስክራይብ ሳታደርጉ ነው የምታዩት። ኦልሞስት ከ50% በላይ የምትሆኑ ሰብስክራይብ አታደርጉምና ፕሊዝ ሰብስክራይብ በማድረግ አበረታቱን እላለሁ። እንግዲህ ዛሬ እነዚህን ዲቴል ምናይ ይሆናል ማለት ነው። አብራችሁን ቆዩ። ያያ ኮንስትራክሽን እንግዲህ ከሱፐር ሴኩሪቲ ሶሉሽኖች ጋር ኮላብ በማድረግ የተለያዩ አይነት የሴኩሪቲ ካሜራዎችን ስራዎችን እንሰራለን። እዚህ ጋር የምታዩቸው ከዚህ በፊትም ቪዲዮ ስለሰራውላችሁ ነው። ያው ቡሌት የምንላቸው አሉ። ቡሌት የምንለው ይሄ ነው። ቡሌት ካሜራ ማለት ለአውትዶር ፐርፐዝ የምንጠቀምበት ወይም ደግሞ ለወተር ፕሩፍ የሆነ ቦታ ላይ የምንጠቀምበት ፕሮዳክት እነዚህ ቡሌት በመባል ይጠራሉ። እዚህ አጠገባችን ደግሞ የምናየው ዶም በመባል ይጠራል። ለኢንዶር ፐርፐዝ ነው የሚሆኑት። የምታዩት ዲቪአር እና ኤንቪአር ይባላል። የዲቪአር እና የኤንቪአር ዲፍረንሱን በጣም ደጋግሜ ሰርቼላችኋለሁ። ዲቪአር ኦልሬዲ አውትዴትድ የሆነ ፕሮዳክት ነው። አሁን ኤንቪአር ደግሞ ሪሰንትሊ የመጣ ፕሮዳክት ነው ማለት ነው። ዲቪአር ይህንን ይመስላል። እንግዲህ ሀገራችን ላይ በብዛት ብትጠቀሙ ሰጀስት የማደርገው ኤንቪአር ነው። ሁለቱም ሪካርደሮች ናቸው። ውስጣቸው ሚሞሪ ውስጣቸው ሃርድ ዲስክ ይገባላቸዋል። እነዚህ ውስጥ ሃርድ ዲስክ ከገባ በኋላ ነው ማለት ነው ጀስት ላይክ መኖሪያ ቤታችን እንዳለው የዲሽ እና የቴፕ ዲሽ እንደ ሪካርደር እንደምንጠቀማቸው ይሄም ታች ተቀምጦ ሞኒተር ላይ ኮኔክት የሚደረጉት በእነዚህ ነው ማለት ነው። ሪካርድ ያደርጋሉ። ውስጣቸውም እንዲሁ ሃርድ ዲስክ ይገባላቸዋል። ሃርድ ዲስክ ከገባ በኋላ የፈለጋችሁትን አይነት የሃርድ ዲስክ ሳይዝ ለረጅም ጊዜ ሪከርድ እንዲያደርግላችሁ በፈለጋችሁት አይነት ሳይዝ እዚህ ውስጥ ስቶር ማድረግ ትችላላችሁ ማለት ነው። ወደ ኋላም እየተመለሳችሁ ፕሌይባክ እያደረጋችሁ ማየት ትችላላችሁ ማለት ነው። ዛሬ ቤዚክሊ የምናወራው በተለይ ትልልቅ ህንፃ ላላችሁ ሰዎች እነዚህ ሴኩሪቲ ካሜራዎች ብትጠቀሟቸው የትኛውን እንጠቀም የሚለው ውዝግብ ሁሌ ስላለ ዛሬ በደንብ ክላሪፋይ ለማድረግ እንሞክራለን ማለት ነው። እዚህ ጋር አጠገቤ እንደምታዩት እዚህ ጋር አሁን ሁለት አይነት ቡሌቶች አሉ። የመጀመሪያው ይሄ ፉል ታይም ከለር ይባላል። ይሄኛው ደግሞ ኖርማል ቡሌት ነው። ይሄ እነዚህ ሁለቱ ቅድም እንዳልኳችሁ ለአውትዶር ፐርፐዝ ነው የምንጠቀመው። ይሄኛው ፉል ታይም ከለር ከዚህኛው ጋር ዲፈረንሱ ምንድነው ለየት የሚያደርጋቸው የሚሉትን ነገሮች መጀመሪያ እናያለን። ከዛም በመቀጠል ደግሞ ወደ ሌሎቹ እንሄዳለን። አፎርዳቢሊቲ ላይ ኮስታቸው ላይ እያንዳንዱ ብሬክዳውን የምናደርግ ይሆናል ማለት ነው። የነዚህ ዲፈረንስ ምንድነው? ቅድም እንዳልኳችሁ ይሄ እነዚህ ሁለቱም ለአውትዶር ፐርፐዝ ነው የምንጠቀማቸው። በተለይ አሁን እንደዚህ ትልልቅ ኮሜርሻል ቢልዲንጎች ካላችሁ ወይም ደግሞ ዌርሃውሶች ካላችሁ ከ3 ሜትር ወደ ላይ ከፍ ብለን ልንሰራ እንችላለን እና ይሄ ፉል ታይም ከለር የምንለው ምንድነው? እዚህ ከታች የምታዩት ላይቱ ማታ ላይ በሚሆንበት ሰዓት ላይ ራሱ ሴንስ አድርጎ ሙሉ ለሙሉ መብራቱ እንደበራ ነው የሚቀጥለው ማለት ነው። እዚህ ጋር ከታች የምታዩት ላይት ነች። ይሄኛውን ላይት ሙሉ ለሙሉ ማታ ላይ እየበራ ፉል ታይም ከለር ይሰጠናል ማለት ነው። እንደተለመደው ይሄ ናይት ቪዥን ላይ እንደምታዩት ጥቁር በነጭ የሚመስለውን አይነት ከለር ሳይሆን የሚሰጠን ይሄ ቀን ነው የሚያስመስለው ማለት ነው። ማታ ላይም ብታዩትም ቀን ላይም ብታዩትም የሚሰጣችሁ ፉቴጅ ተመሳሳይ ቀን ነው የሚመስለው ማለት ነው። ይሄ ነገሩ ለየት ያደርገዋል። ይሄኛው ደግሞ ፕሮዳክት በምታዩበት ሰዓት ላይ ሃይብሪድ በመባል ይጠራል። ይሄ ደግሞ ሴንስ በሚያደርግበት ሰዓት ላይ ቤታችሁ ላይ ሌባ በሚገባበት ሰዓት ላይ እቺ የምታዩት መብራት ትበራለች። ይሄ በሚበራበት ሰዓት ላይ ከለር ይሰጣችሁና ከለርፉል የሆነ እይታ እንዲሰጣችሁ ያደርጋል ማለት። ከዛ ውጪ ግን ያለው ማታ ላይ በሚሆንበት ሰዓት ላይ በናይት ቪዥን ነው የሚያሳያችሁ ማለት ነው። በናይት ቪዥን ነው የሚያሳያችሁ ማለት እንደተለመደው ብላክ ኤንድ ዋይት ከለር የሚያሳያችሁ ይሆናል ማለት ነው። ሁለተኛ ደግሞ የሚለያቸው ነገር አላርም ነው። ይሄኛውን በምታዩበት ሰዓት ላይ ወይም ደግሞ ፉል ታይም ከለር የምንለው ፕሮዳክት ሴንስ በሚያደርግበት ሰዓት ላይ ራሱ በጣም ቀውጢ አድርጎ ነው አላርም የሚያደርግላችሁ። እናንተ በምተኙበት ሰዓት ላይ ሌባ ሴንስ ካደረገ ወዲያው እናንተ የምትፈልጉበት ስፔሲፊክ የሆነች ቦታ ትኖራለች። ያቺን ቦታ ላይ ወይም አጥር ላይ ልናደርገው እንችላለን። ሌባው በዛ በኩል ሞስት ኦፍ ዘ ታይም በአጥር ስለሚገባ ማለት ነው። የዛ ቦታ ላይ ስፔሲፊክ ቦታ ላይ ሴንስ በሚያደርግበት ሰዓት ላይ አላርሙ ራሱን ችሎ ይቀውጠዋል ማለት ነው። ሃይብሪዱ ላይ በምንመጣበት ምንም አይነት አላርም የለውም። ይሄኛው አላርም ስለሌለው አላርም እንፈልጋለን የምትሉ ከሆነ አሁን ሀገራችን ላይ በሰፊው የምንጠቀመው ይሄንን ስለሆነ አንዳንድ ባንኮች ላይ በምንጠቀምበት ሰዓት ላይ ይሄንን ሲጠቀሙ አዲሽናል ሳይረን ይፈልጋል። ያንን ሳይረን ደግሞ አውትሌት ስለሚፈልግ እዚህ ኤንቪአሩ ላይ ከጀርባ የሚሰካ ይሆናል ማለት ነው። እዚህ ጋር ከጀርባው አውትሌቱ ላይ ከደግና ደግሞ እንዲሰካ ይደረግና ከዚህ ወደ አላርም ወዳለበት ሲስተም ደግሞ እስኪላክ ድረስ
አዲሽናል ኮስት ነው የሚወስደን ማለት ነው። ሶ ፕራይስ ኮምፔር በምታደርጉበት ሰዓት ላይ ኦብቪየስሊ ፉል ታይም ከለር ስለሆነ ትንሽ ከፍ ሊል ይችላል። ግን አዲሽናል ኮስት እና ፕላስ ከእንደገና እንዳልኳችሁ ደግሞ ይሄን የሳይረኑን መሰኪያ ፖርቱን ራሱ ኢቭን ለማግኘት እኛ ጋር ላይ በጣም ሬር ነው እና ለእነዚህ አይነት ደግሞ አዲሽናል ኮስት እና አዲሽናል ደግሞ የመስመር ዝርጋታ ኮስት ላይ ትወጣላችሁ ማለት ነው። ሶ እኔ ምንጊዜም ብትጠቀሙ ብዬ ሰጀስት የማደርገው እኛ ሀገር ላይ ብዙ ጊዜ ኮስት የሚቀንስ ነገር ሳይሆን መፈለግ ያለበት ሶሉሽን ላይ ጥሩ የሆነ ሶሉሽን ሊሰጣችሁ የሚገባ ነገር ነው መሆን ያለበት ብዬ አስባለሁ እና ፉል ታይም ከለሩን የሂክቪዥን የሆነ ፕሮዳክት ነው። ይህንን እስከነ ሙሉ ገጠማው የምንሰራ ስለሚሆን ምንጊዜ መረሳት ያለበት ደግሞ ኮሜርሻል ቢልዲንግ ከሆነ ወይም ደግሞ ህንፃዎች ካላችሁ የመስመር ዝርጋታ መሰራት ያለበት ገና ህንፃው ኦልሬዲ ተሰርቶ ብሎኬት አካባቢ ላይ በሚሰሩበት ሰዓት ወይም ደግሞ የኤሌክትሪክ መስመር ዝርጋታ በሚኖርበት ሰዓት የዛን ሰዓት ነው ሴታፑን ማሰራት ያለባችሁ። ሶ በተቻላችሁ አቅም ህንፃችሁ ያለበት ደረጃ እዚህ ደረጃ ላይ ከሆነ ኮንታክት አድርጉን፣ ስልክ ማስቀምጥላችሁ ይሆናል ማለት ነው። ሶ እዚህ ጋር ዶሞች ይኖራሉ። ሶ የነዚህ የዶሞቹ ደግሞ እንዳልኳችሁ ለኢንዶር ፐርፐዝ ነው የምንጠቀመው፣ ውስጥ ላይ ነው የሚሰኩት። ልዩነቱ ምንድነው? ለኢንዶር ፐርፐዝ እና ይሄኛውም ደግሞ ለአውትዶር ነው። ሃይብሪዱን ቅድም እንዳልኳችሁ ማለት ነው። እዚህ ከስር ላይ የሚታያችሁ ፓርት ላይ መብራት የምትመስል ነገር አለች። ሶ ሴንስ ያደርግና እሷ ትበራና ከለር ያሳያቸዋል ማለት ነው። ከዛ ውጭ ያለው ግን በናይት ቪዥን መልኩ ነው የሚያሳየው ማለት ነው። ይሄኛው ለኢንዶር ፐርፐዝ ነው የምንጠቀመው። ሞስት ላይክሊ ይሄኛው ለውጭ ይሄኛው ለውስጥ ብላችሁ ብታስቡት ጥሩ ነው ማለት ነው። ሶ እኔ ደግሞ ያው በተቻለኝ አቅም አነስ ስላለ ቦታ ላይ ደግሞ አለን እዛ ቦታ ላይ ደግሞ መጠቀም እፈልጋለሁ የምትሉ ከሆነ ደግሞ ይቺን ፕሮዳክት ላስተዋውቃችሁ። እኔም ለቢሮዬ በጣም ስለምጠቀማት ማለት ነው። በጣም አሪፍ የሆነች ፕሮዳክት ነች። ይቺ ፕሮዳክት አነስ ስላለች ቦታ ወይም ደግሞ ለሾፖች እንደዚህ ሱቅ ካላችሁ አነስ ያለች ቦታ ላይ ነው የምትገጥሟት ማለት ነው። ወደ 360 ዲግሪ ትዞራለች። ከላይ ማውንት ትደረጋለች። ዋይፋይ ትፈልጋለች። ያው ዋይፋይ ኮኔክት አድርጋችሁ ነው የምትጠቀሙት። ከዛ ባለፈ ግን በጣም አሪፍ የሆነች ፕሮዳክት ነች። ናይት ቪዥን ትቀርጻለች። ሚሞሪ ካርድ ይቀበላል። ፕላስ ከነገና ደግሞ ድምጽ ማስተላለፍ ትችላላችሁ። የሚወራውን ነገር መስማት ትችላላችሁ። ኢች ኤንድ ኤቭሪቲንግ ሞኒተር ማድረግ ትችላላችሁ። ግን ይሄንን ብዙ ጊዜ ሪኮመንድ የምናደርገው ስሞል ለሆነ ስፔስ ኤሪያ ላይ ለሱቆች ለምናምን አነስ ያሉ ቡቲክ ምናምን ካላችሁ በዚህ በስልካችሁ ማኔጅ እያደረጋችሁ ብቻ መቆጣጠር ትችላላችሁ ማለት ነው። ሶ ፕራይስ ዋይዝም ይሄኛው ገበያው ላይ ካለው ትንሽ ቀነስ ይላል። ሶ ይሄንንም አንድ ላይ ገዝታችሁ ማስገጠም ከፈለጋችሁ የዚህንም ደውላችሁ ዋጋውን መጠየቅ ትችላላችሁ ማለት ነው። ሶ እንግዲህ ለእነዚህ አነስ ስላሉ ቦታዎች ላይ ይችን ፕሮዳክት ብትጠቀማት በጣም አሪፍ ነው። ከጀርባ እያንዳንዱ አጠቃቀሙ ምን ይመስላል የሚሉትን ነገሮች ያሳያል። እንዲሁም በስልካችሁ ሞኒተር ማድረግ ትችላላችሁ ማለት ነው። ይህንን ፕሮዳክት እንግዲህ እነዚህም ፕሮዳክቶች በጣም አሪፍ የሆኑ ገበያ ላይ ሂክቪዥን ያው ይታወቃል ሀገራችን ላይ በሰፊው የተሸጠ ያለ ፕሮዳክት ነው። እኛ ጋር ደግሞ ኳሊቲውን የጠበቀ ፕሮዳክት ማግኘት የምትፈልጉ ከሆነ ስልካችንን ማስቀምጥላችሁ ይሆናል ማለት ነው። አንድ የረሳሁት ነገር ምንድነው? አለሀሳብ እንቅልፋችሁ መተኛት ትችላላችሁ ማታ ላይ። ምክንያቱም እያንዳንዷን ነገር ሴንስ ካደረገ ወዲያው አላርም ስለሚጮህ ሌባውንም ያስደነግጥላችኋል፣ ሊገባ ያሰበውንም ሀሳቡ እንዲቀይር ያደርግላችኋል ማለት ነው። ሶ ይሄ አድቫንቴጁ ስለሆነ ፉል ታይም ከለሩን ብትጠቀሙ እኔም ሰጀስት አደርጋለሁ። ይሄኛውም እንደዛው ምንም ልዩነት የለውም እንዳልኳችሁ የአላርም ልዩነትና ይሄኛው ሴንስ እያደረገ ነው የሚበራው። ይሄ ፉል ታይም ስለሚበራና ከለር ስለሚሰጥ ነው። ሶ እናንተ የተመቻችሁን አይታችሁ ቪዲዮ ላይ እዚህ ላይ እንደምንለቀውም እንዳያችሁት እናንተ የወደዳችሁት የተመቻችሁን መርጣችሁ መውሰድ ትችላላችሁ ማለት ነው። ሶ እነዚህን ፕሮዳክቶች በዶምም ለአውትዶርም ለኢንዶር የምትፈልጉ ከሆነ እኛ ጋር ማግኘት ትችላላችሁ። እንደነገርኳችሁ ስሞል የሆነች ቦታም ስፔስ ላይም ይሄንን ፕሮዳክት መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ ቆንጆ የሆኑ ኮንቴንቶችን በየጊዜው ሼር ማድረግ እንግዲህ ለእናንተ ግድ ይላል። እናንተም ደግሞ እነዚህን ፕሮዳክቶች በአካል መታችሁ ወይም ደግሞ መግዛት የምትፈልጉ ከሆነ ወይም ማስገጠም የምትፈልጉ ከሆነ ከላይ በማስቀምጥላችሁ ስልክ ልደውሉልን ትችላላችሁ። እንዳልኳችሁ ትልልቅ ህንፃ ላይ በምታሰሩበት ሰዓት ላይ ለመኖሪያ ቤት ለህንፃዎች ሊሆኑ ይችላሉ። መጀመር ያለበት ህንፃው ኦልሬዲ ልስን ወይም ደግሞ ኤሌክትሪክ መስመር ዝርጋታ በሚዘረጋበት ስቴጅ ላይ ስለሆነ የተለያዩ ዳታ ኬብሎች የሚዘረጉት እንደዚህ አይነት ቦታዎች ላይ አሁን ስቴጃችሁ ህንፃችሁ እዛ ደረጃ ላይ ከደረሰ የምትደውሉበት ሰዓት አሁን ነው ማለት ነው። እንግዲህ ይህንን ይመስላል። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ